አቤት የሴት ማት፣ አቤት የሴት ማት፣ አቤት የሴት ማት። ይሄ ልጅ ያለ ሴት መተንፈስ አይችልም። ቤተሰብ እውነቴን ነው የምላችሁ። እና ሄርሜላ እንዴት ነው የዘሩት? ስለዚህ ማንም ሰው እየመጣ ይቻላል መብቱ ነው ማለት ነው። እና ደግሞ እኔን ከሷ ጋር ማወዳደር ጀመርክ። አሁን በዚህ በወደ ደቂቃ ውስጥ በወደ ደቂቃ የመጣች ሴት ነው። አንቺ መጣሽ በ3 ቀን ሳምሽኝ እና እሷ መጣ በ3 ቀን አሁን ተሳምት በ2 ሰዓት ውስጥ እንደዛ ነው የምታስበው። እና ምንድነው እንደዚህ ሲያግባብጣል? በቃ ቴንኪው ብለህ ወደዛ እንዴ ልለጣጠፍብህ ያልሽው አሁን ግን ባንቺ ላይ ሲደርስ ማለት ነው። ምንድነው መለጣጠፍ? ምንድነው መሳም? ምንድነው ልሂድላችኋ የዞኝ ልቀቁኝ ብለሽ እሪ በከንተዋልሽ። እኛ እኮ አንቺን ማለት ነው ገና 1 ወር ነው ያወቅሽ ሄርሜላ። አንቺ ግን በሩታ በ2 ዓመትና ከ2 ዓመት ባላት የፍቅር ግንኙነት እንዲሁም የትዳር የልጇን አባት ነው ያሳጣሻት። አሁን እናውቃለን። አንቺ ሳትመጪ በፊት በሌላ ኬዝ እየተጣሉ ነበር። እሱን እናውቃለን። ልትነግሪን አይገባም። ነገር ግን አንቺ ከመጣሽ በኋላ ነው ኬዙ የተፋፋሙ ማለት ነው። ቤተሰብ እንግዲህ እንደነገርኳችሁ ዛሬ ውሏቸው ፍርድ ቤት ላይ ነበረ። ደግሞ ይህን ቪዲዮ ከሰሩልን በኋላ ነው ፍርድ ቤት በቃ እኔ የጠበቅኩት የፍርድ ቤት ሩታ ቀረች ምናምን ብሎ የሚያሳውቀን ነበር የመሰለን እና እኛን ለማረሳሳት እኛማ አይዞ ሰው ስላደረገን እያንዳንዱ የምታደርጋትን ነገር በክትትል በቁጥጥር ስር ስለምትውል ማለት ነው አታስብ። ለኛ መረጃ ከየትም ተፋፍመን መረጃ እናመጣለን። እኔ ማለት ነው ይሄ ዛሬ ውሏቸውን የምር እዛ ስለዋሉ ቪዲዮ ይዘውልን የሚመጡት ስለዛ ጉዳይ መስሎኝ ነበር። እሱን አረሳስተው ሌላ ነገር ይዘውልን መጡ ማለት ነው። አልመሆም ሄርሜላ ውጤትሽን ማየት እንግዲህ የአብርሽ ላይፍ ከአብርሽ ጋር መኖር ይሄ ነው። ገባሻ? መልመድ አለብሽ እያለ ነው። ሩታም ይሄን ነበር እያሳለፈች የነበረው። በቃ ከሴት ጋር መሄድ አድናቆቱን ሁሉ የሚገልጹለት እንትን ማለት። አሁን ይሄ ልጅ ክፋት የለበትም፣ ውስጡ ንጹህ ነው። ላይክ ኦዲየንስ አክባሪ ሆኖ ነው ፕራንክ ያደረጋት ማለት ነው። ገባቸዋ? እሱ እንደዚህ አይነት ባህሪ ነው ያለው። ግን በይሉኝታ ላይፍን ማጣት፣ በይሉኝታ ትዳርን ማጣት፣ በይሉኝታ የሆነን ሰው የማናውቀውን ሰው ለማስደሰት የራሳችንን ህይወት፣ ትዳር፣ ልጅ ማጣት ኖ ኔቨር። እንደዚህ መሆን የለበትም ሀባይቢ። እኔ የሚወደኝ ሰው ካለ ወይም ደግሞ እኔም በማየቱ የሚደሰት ሰው ካለ እኔ ከኔ የሚጠበቅብኝን ያህል ፍቅር ልሰጥ እችላለሁ። ከዛ ውጪ ግን ትዳሬን የሚያሳጣ ነገር ላደርግ አልፈልግም፣ ማድረግም የለብኝም። ቤተሰብ ለምን መሰላችሁ? ይሄ ህይወት ነው። አድናቆት ሌላ ነገር ነው። አድናቆት ሌላ ነገር ነው። እና ሄርሜላ አንቺም እንዲ ደግሞ ምን እንዳላሰማችሁ፣ አንቺም እኮ በመጣሽ በ3ኛ ቀኑ ነበር የሳምሽኝ። አረ እንደውም ላስታውስ እንዴ የመጣች ቀን ነው እንጂ የሳመች ትዝ አለ። ፕራንክ አይ ፕራንክ ሰርፕራይዝ ስታደርግህ የዛን ቀን ነው እንትን ያለች ማለት ነው። እንዳትረሳ ብዬ ነው። በ3ኛ ቀን ላልከው አሻሽለው ብዬ ነው። እና ሄርሜላ እንዴት ነው? መልካም መቃጠል። እሺ ድጋሚ ይሄን ፕራንክ ድገማት አብርሽ፣ ጨርቋን ጥላ እንድታብድ ማለት ነው። አንቺም በሰው ላይፍ ላይ ገብተሽ እንዲህ ነበር ጣልቃ ገብተሽ ሩታን እያናደድሽና እያቃጠልሽ የነበረው። አንቺ እኮ ለአብርሽ ምንም አይደለሽም ባይዘዌ ማለት ነው። የ1 ወር ጓደኝነት ነው ያላችሁ። በቃ አንቺ ምናልባት ልትወጁ ልታፈቅሩ ትችያለሽ፣ ግን የ1 ወር ጓደኝነት ነው ያላችሁ። ከዛ በዘለለ ምንም ነገር የላችሁ ማለት ነው። እና በዚህ መሀል አድናቂው መታ ብትስመው ከንፈሩን ብትስመው ጉንጩን ብትስመው ግንባሩን ብትስመው አፍንጫውን ብትስመው አይኑን ብትስመው ቅንድቡን ብትስመው አንቺ ምን ቤት ነሽ? ለምንድን የተቃጠልሽው? እንግዲህ ግንኙነትሽን ወደ ፍቅር ለመውሰድ ካላሰብሽ በስተቀር እያልሽ የነበረው ለምንድን ነው? እንዴት ነው? ያቃጥላል አይደል? አዎ ከአብርሽ ጋር መኖር ያቃጥላል። ከአብርሽ ጋር መኖር እንግዲህ እያለማመደሽ ነው። ከአንቺ የተሻለ ሴት ሲያገኝ እንዴት እንደሚሄድ ጥሎሽ እንደሚሄድ እያለማመደሽ ነው። ሩታም በዚህ ሁኔታ ላይ ነበረች፣ በዚህ ላይፍ ውስጥ ነበረች ሩታም ማለት ነው ቤተሰብ። እና ሄርሜላ መቅመስ አለባት። እያለማመዳት እውነተኛ ባህሪውን እያሳያት ነው በፕራንክ። ትላንትና አስረግጦን የነገራት በፕራንክ መልኩ ማለት ነው። አስረግጦ አናቷ ላይ እስኪደርስ ድረስ ነው የነገራት ማለት ነው። ልጅቷ ግን ስለታወረች ምንም ማድረግ አንችልም፣ ምንም ማድረግ አንችልም። እና መጨረሻ ላይ ፕራንክ ነው አላት። ትላንትናም ልኳን ከነገራት በኋላ ፕራንክ ነው አላት። ከዛ ትላንትና ብዙም አንትን አላለችም። ዛሬ ደግሞ ልድገማት አላት ማለት ነው። አዎ ድገማት፣ ደህና አድርገህ ቀጥቅጣት። እሺ ቀጥቅጣት። ባህሪንማ አውቃ መግባት አለባት። ካገኘኸው ሴት ያገኘውን እንደምታስተናግድ ማወቅ አለባት። ማስተናገድ ማለት
ለምሳሌ እኔ ታዋቂ ከሆንኩኝ አንድ ወንድ መጥቶ አደንቅሻለሁ፣ አዩ በጣም ነው የምወድሽ፣ አመሰግናለሁ ብዬ ነበረ ፈገግ ምለው። አንተ ግን ፕራንክ ራሱ ቢሆን ማለት ነው ምንም ለሄርሜላ ቅንጣት እንትን እንደሌለህ ነው የተረዳነህ ማለት ነው። በቃ ግራ ገብተዋል። ያቺ የመጣችውም አዲስ ልጅ እሷን ማስደሰት ትፈልጋለህ፣ ሄርሜላንም ፈርተሃታል ምናምን ነገር ኔቨር መሆን አልነበረበት። ሄርሜላ እንግዲህ እጣ ፋንታሽ ይሄ ነው። እዚህ ላይፍ ላይ ነው አንኳኩተሽ የገባሽው። ኳ በሩን ክፈተው ብለሽ ከፍተሽ እንግዲህ አቋማለሽ፣ መልካለሽ፣ ጸባያለሽ፣ ፈገግታለሽ፣ ሁሉ ነገር አለሽ። ማንኛውንም ወንድ ልጅ መሳብ የምትችይ ልጅ ነሽ። የማይሆን ላይፍ ውስጥ ገብተሽ እየበጠበሽ የነበረው በዚህ መልኩ ነው። አብርሽም ሩታን ምን ያህል እንዳናደድሻት ለማሳወቅ በአሽሙር እንዲገባሽ ነው ይህንን ፕራንክ ያደረገሽ። አንቺ ግን ጅሎ ስለሆንሽ እንደ ሰውነትሽ ወፍፌ ስለሆንሽ ሊገባሽ አይችልም። እኔ ብሆን ትላንትና ባደረገኝ ፕራንክ ከህይወቴ ውጪ ከትዳሬ ውጪ ብዙ ነገር አሳጥተሽኛል ብሎኝ ድጋሚ በቀላሉ አያገኘኝም ነበረ። አይኔን ይዤ ጥፍት ነበር ምልበት በቃ። ምክንያቱም እኔ ከሆንኩ የህይወት ፕራንክ ራሱ ቢሆን ትላንትና በጣም ትክክል ነገሮች እየተናገረ ነበረ። ገባሻ? ምናልባት አንቺ ከመጣሽ በኋላ ጓደኛው እንዲናገር ሰጥቶ ይሆናል። ግን ቪዲዮውን ካየሹ ለኛም እየነገረን ነበረ። ሄርሜላ ከመጣች ብዙ ነገሮች ተሰናክለውብኛል ብሎ እያስረዳ ነበር። አንቺ ግን ማየትም መስማትም አትፈልጊም እና ሩታ በጣም ሀረካቶችሽን ወደድኩ። ዞርቤ ወደዛ እጂ ልትስሚው ነው እንዴ? ምንድነው? አድናቂ ሆነሽ ወይስ ሌላ ነገር አለሽ? ምንድነው? ሩታ እንዲህ ማለት ነበረባት ማለት ነው። በጥፊ ማንቦጫቦጭ ነበረባት ማለት ነው። አንቺ ስትመጪ ስንቶቹን በጥፊ እያለች አባረረች። ስንቶቹን እውነት ጨንቧ ያቺም ትመጣለች፣ አብርሽ ንንንን ጨንቧ፣ ያቺም ትመጣለች የሆነ ነገር ንንንን ጨንቧ እያደረገች እኮ ሩታ ነብር ስንቶችን አባረረች። አንቺም ጨንቧ ልታደርግሽ ነበረ። ያው አብርሽ ፊት ስለሰጠሽ ነው። ይሄ እንደሚመጣ ስለምታቅ ነው ትታለሽ የሄደችው። እና የጣሉትን ነገር አንስቶ የራስ ለማድረግ መሞከር፣ ከዛ ደግሞ በላዩ ላይ ሌላ ሰው መምጣት ይጣፍጣል ወይ? ይጣፍጣል። ከጣፈጠሽ መልካም ምግብ ልበልሽ ቢውሽ ጉድ ነው፣ ጉድ ነው፣ ጉድ ነው። አንድ ቀን ፍቅር ሳይገላለጹ እንደዚህ በቅናት። እስኪ ደግሞ አሁን አንቺ ፕራንክ አድርገው አብርሽን ከሌላ ወንድ ሆነሽ እስኪ የአብርሽን ደግሞ ሁኔታ እኔ እውነቴን ነው የምላችሁ አብርሽ ላንቺ አመለካከት ያለውን ምንም እስካሁን ድረስ የሆነ ድባብ የተደበሰበሰ ነገር ነው እያየን ያለ ነው። ስለዚህ እስኪ ያሳየን። አንቺ ደግሞ ከሌላ ወንድ ተለጣጥፈሽ እና የለን ቀጣይ ፕራንክ ይሄ ይሁን ማለት ነው። እስኪ አብርሽን በደህና ነገር ፕራንክ አድርጊው በቃ። ህዝቡን እንግዲህ ሩታን እየረሱ ህዝቡን እነሱ ሄርሜላ እንድትለመድ እየተደረገ ነው። እንዲሁም ደግሞ ከሄርሜላ ውጪ ደግሞ ሌላ ሴት መታለች። አልሙሁም እኛም እንቀበላለን፣ ምንም ማድረግ አንችልም። እንግዲህ ስለምንወዳችሁ ማለት ነው። እና በየኮሜንቱ ድብን በይ ምናምን ለምትሉኝ ማለት ነው በጣም ደህና ነኝ። አሁን ግን አይኔን አያችሁት ፈዟል። እንደውም ካሜራ ላይ ብዙም አይታይም፣ ቀይ ሆኗል ማለት ነው። እና የምትወዱኝ ጸሎት አድርጉልኝ፣ የምትጠሉኝም ድብን እንድል ጸሎት አድርጉልኝ። እውነት ይሄ ዓለም በቃኝ በቃኝ ቋቅ ብሎኛል። ጭንቅላቴንም እያመመኝ ነው። አሁን ተልባ ለመቀባት ፈትቼው ነው ሲጨንቅ ግን ሁሉም ነገር እኔ እነዚህ ልጆች ደም ግፊቴን ልበላቸው፣ ደም ግፊት የለብኝም እና ይኸው ታመሜ መተኛት አልቻልኩም በእነሱ ጉዳይ ማለት ነው። የምሬ ነው ብላችሁ ቀኑን በሙሉ ተናድጄ ተቃጥዬ ነው የምውለው። ዛሬ እስኪ ተልባ ቀቅያለሁኝ። ተልባ በቅባት ጭንቅላቴ ረስረስ አድርጌው አድራለሁ እንደ ቅቤ ማለት ነው። እናንተ ስላቃጠላችሁ ተቃጠሉ፣ አንጀታችሁ ቅጥል ይበል። ደግሞ እቺ ማናት እቺ ደግሞ ቃጠሎ የመጣችብን ጉድ። እሺ ስምሽ ማን ነበር? አዎ አዲስ ተተኪ ነሽ አንቺ፣ የሄርሜላ ጣውንት ነሽ። ሄርሜላ የሩታ ጣውንት ናት፣ አንቺ ደግሞ የሄርሜላ ጣውንት ነሽ። ይቀጥላል እንግዲህ። በጣም ጎበዝ ናት ፕራንክ ስታደርጉ። እውነት ለመናገር አላለም አብርሽ። እንግዲህ ምንም ማድረግ አንችልም። እንቀበላችኋለን፣ እንፈተፍትባችኋለን። እሺ ምንም ማድረግ አንችልም በቃ። አዎ እናንተ ስነ ስርዓት ይዛችሁ እስካልመጣችሁ ድረስ እኛም በስነ ስርዓት ሁላ አናወራም። እንረጋግጣችኋለን፣ እንረግጣችኋለን፣ ደህና አድርገን እንወቅጣችኋለን። ወቅጥቅጥቅጥቅጥ ነው የምናደርጋችሁ። ቻሉት። ምንም ማድረግ አይቻልም። ወላ እሳት የበላች ነገር መጣችብን። አሁን ደግሞ
አንዱን ስንል እኔ ዛሬ የጠበቅኩት የፍርድ ቤት ቀጠሮውን ሩታ ቀረች ብሎ ቪዲዮ ይሰራል ብዬ ነበር። እዛው መናፈሻ ገብቶ ሌላ ቪዲዮ ሰርቶ ይዞልን መጣ። እንከተላለን።